ሀይሚዬ ዛሬ የሚገርም መልእክት አስተላልፋለች ማለት ነው። መጠኑ ይለያይ እንጂ ሁሉም የራሱ ችግር አለበት። አንተ ምን አለብህ አይባልም ብላለች። እውነት እኮ ነው፣ ግን እውነት ነው። ሰው ካልደረሰበት የደረሰበት አይመስልም። ሲደርስበት ነው ሰው ሁሉ የሚያውቀውና እኛ አሁን የሆነ ነገር ሲደርስብን አንተ ምን አለብህ፣ አንተ እኮ እንዲህ ነህ፣ እንዲህ ነው እንዲህ ነው እንዳለን ሳናቅ ማለት ነው። እና ገራሚ መልእክት ነው በነገራችን ላይ ሀይሚዬ ያስተላለፍሽው ማለት ነው። አንዳንድ ጊዜ እኛ በማናውቀው ነገር ራሱ ሰዎች ህይወት ውስጥ ገብተን እንዘብራርቃለን። ስለ ሰዎች ቁስል ማውራት እንፈልጋለን። አይገባንም እኮ የሰው ቁስል አይገባንም። በነገር የኔ ህመም የሚገባኝ ለራሴ እንጂ ለሰዎች አይገባም። እውነት ለመናገር ማለት ነው። እኔ አሁን የሆነ እንጨት ቢወጋኝ ወይ ድንጋይ ቢመታኝ ህመሙን የምቋቋመው እያመመኝ እየጠዘጠዘኝ እኔ ነኝ እንጂ ሰው ምንም አይመስለውም። በነገራችን አይዞሽ አይዞሽ ምናምን ብሎ ነው የሚያልፈው ማለት ነው። እና ለማንኛውም ይገርማል ማለት ነው። ዛሬ ደግሞ በቤታቸው አልመጡም ማለት ነው። በእርግጥ ፍፄ መጥቷል ማለት ነው። ቡራጌ ፕራንክ ተደርጓል በፍፄ ያው ልመጣ ነው ምናምን ብሎት ከዛ ሲሄድ ግን ከጓደኛው ጋር ሆኖ ጭንቅላቱን እንደተደበደበ አድርጎ ይሄ ድብድብ ግን እንዴት ነው? ትናንትና ምን ሀይሚ ቤት ፕራንክ ነበር በነገራችን ላይ ሀይሚ ቤት ነው ቡራ ቤት እኔ ስላልተመቸኝ ብዙም ቪዲዮም አልሰራውም አላየሁትምም እንጂ ታምሌል ምናምን አይቻለሁ። እና ዛሬ እንግዲህ ፍፄ ቡራን ፕራንክ ነው ያደረገው። ፕራንኩም ደግሞ ተደበደብኩ ብሎ እንግዲህ ራሱን በፋሻ አስሮ ምናምን ነበር። ነገር ግን እሱ ነቄ ብሎባቸዋል። ምክንያቱም ማይካቸውን አልደበቁትም ነበር ሁለቱም። በአብረው ያለ ልጅ ማነው ስሙ? ባለፈው ግጥም ምናምን አንዳንድ ድራማዎች የሚሰራ ልጅ ይመስለኛል። ይሄ ልጅ አይደል? ቤተሰብ ካልተሳሳትኩ ማለት ነው። ቲክታክ ላይ ማለት ነው። እና ለማንኛውም አልተሳካላቸውም። ፕራንክ ለማድረግ ነበር ሀሳባቸው። ወዲያውኑ ነቅቶባቸዋል ማለት ነው። እና ለመጀመሪያ ጊዜ ነው የነ ሀይሚን ቤት ያዩት ማለት ነው። ፍፄ በጣም ተደምሞ ቆንጆ ቤት ነው። ቁጭ በል ራሱ ሲባል ቁጭም አይደለም። ይሄን የመሰለ ሶፋ አቆሽሸዋለሁ። ያንን ያለበት ምክንያት ፍፄ ሌላ ነገር ኖሮ ሳይሆን ይሄ ምንድነው ኮላ ነው ምንድነው የሚባለው የሚጠራርጉበት ማለት እሱ ምናምን ልብሱ ላይ እንትን ስላለ ለዛ ለእንትናቸው ግንባሩ ላይ ሲደረግ ምናምን ለዛ ነው እንጂ ፍፄ ጸዳ ያለ ልጅ ነው። ግን ስርዓቱን ግን እኔ ሳላደንቅ አላልፍም። እውነት ፍፄ በጣም ስርዓት ያለው ልጅ፣ በጣም ጨዋ ልጅ ነው። ጫማውን አውልቆ የገባው በዛ ላይ ኧረ ተቁጭ በል ሲባል ነው በፍጹም ይሄን የመሰለሽ ሶፋማ አበላሸዋለሁ ኖ ሲል ነበረ ማለት ነው። እና ይመችህ። ደርባባውና የምንወደውም ደግሞ ሚፍታህ ነበረ ቤት ውስጥ። ለማንኛውም ደስ ይል ነበር። ትንሽ ቪዲዮዋቸው ግን አጠረ ልበል እንደ አሳጠራችሁት እኮ እናንተ ልጆች። እና አሪፍ ጊዜ ነበር። ቅመሟ ያው አልመጣችም ተኝታለች ብሏል ቡራዬ። ተናፍቃችኋል ደግሞ እንዴት? እኛ የምንጠብቀው በእናንተ ቤት ነው። በቃ እዚህ ቤት ከተለቀቀ እናንተ ቤት አትመጡም እያሉ ነበረ። እንግዲህ ምንም ማድረግ አይቻልም። ሁሌም የሆነ ራስ ወዳድነት ሳይሆን ለጓደኞቻቸውን መጥቀም አለባቸው። አያቸው አይደል? እነዚህ ልጆች ትብብራቸው ራሱ የሚገርም ነው። አሁን ዛሬ ለፍፄ ነው እድል የተሰጠው። ሁለቱ ግን ቪዲዮ አልለቀቁ። መልቀቅ እኮ ይችሉ ነበር፣ ግን በቃ እነሱም እንዲያድጉ ጓደኞቻቸው እንዲያድጉ እንዲጠቀሙ ያላቸውን ክብር እኔ ሳላደንቅ አላልፍም። ሀይሚዬም ቡራዬም ማለት ነው። ትችላላችሁ። እውነት ለሰው ያላችሁ ክብር፣ እናንተ የደረሳችሁበት ሰው እንዲደርስ የምታደርጉት ጥረት የተለየ ነው እንጂ እነሱ ቀን በቀን እየሰሩ መልቀቅ ይችሉ ነበር። ዛሬም መልቀቅ ይችሉ ነበር። ነገር ግን በቃ ለጓደኛቸው ቦታ ሰጥተው እነሱ ቪዲዮ አልለቀቁም። እና ለማንኛውም ይመቻችሁ ነው የምለው እኔ። ሌላ ምንም የምለው ነገር የለም። ጨረቃ ፋሚሊዎች ደግሞ እየገባችሁ ፍፄን አበረታቱት። በእርግጥ ይቅርታ ፍፄ ብዙ ጊዜ ቪዲዮ አይለቅም። እንደምታዩት ፍፄም አይለቅም፣ ቤኪም አይለቅም። ከስንት አንዴ ነው የሚለቁት። እና ግን በለቀቁ ሰዓት ደግሞ ገብተን ቪዲዮቸውን በማየት ላይክ በማድረግ እናንተ ስርቅ እያለኝ ነው። በስመ አብ
መተባበር አለብን ብዬ ነው የማስበው። እኛንም ደግሞ አሳድጉን፣ ላይክ ሰብስክራይብ በማድረግ ማለት ነው። መልካምነት ለራስ ነው። በነገራችን ላይ መልካምነት ለራስ ነው፣ መልሶ ይከፈላችኋልና ማለት ነው ማለት ነው። እንግዲህ አበዛለሁ። እኔ በወሬ ላይ ማለት ነው የሚል ነገር የሆነ እንትን ብሎብኛል። ምንድነው ልማድ ሆኖብኛል። ደግሜ ደጋግሜ ነው ይህንን ቃላት የምጠቀመው። ለራሴ ራሱ ይገርመኛል። ሳላስበው እኮ ነው ቤተሰብ እና ሀይሚ ቡራዬ እንግዲህ ያው ወደፊት ጉዞ ወደፊት በማለት እንዴት ዛሬ ግን ሀይሚ ቪዲዮ ለቃ እንትን ፖስት አድርጋለች እንዴ? ፎቶ የሆነ ፎቶ ቲክታክ ላይ እያየው ነበር። ዝንጥ ብላ ምናምን ማለት ነው። ሀይሚ ዝንጥ ብላ አምሮባት ጥቁር በጥቁር ታይት ነገር ነው የለበሰችው አይደለ? ቲክታክ ላይ ነው ያየሁት። ዩቲዩብ ላይም ለጥፈው ታይቻለሁ፣ ግን ቲክታክ ላይ ብዙ ልጆች እየሰሩበት አይቻለሁ። እንግዲህ የተቀነባበረ ይሁን ሀይሚ ፖስት አድርጋ ይሁን ማውቀው ታሪክ የለም። ገብቼም አላየሁትም፣ ለቼክ አላደረኩትም። ቆይ አደርገዋለሁ። በጣም ነው የሚያምረው። ቆንጅዬ ሆናለች። በእርግጥ ጸጉሩ ራሱ ያምራል፣ የተሰራችው ጸጉር ማለት ነው። ስታይሏ በጣም ነው የሚያምረው። በእርግጥ ሀይሚዬ ዘናጭ እኮ ናት። ዘናጭ ሰሪስ በጣም ነው የሚዘንጠው። የለበሰችው ሁሉ ያምርባታል። እንደውም ሱሪ ከምትለብስ ቀሚሶች ብትለብስ ዋው ዋው! አጠር አጠር ያሉ ቀሚሶችም ረጅም ቀሚሶችም ያምሩባታል። እንትንም ያምርባታል። ቱታም ያምርባታል። ሀይሚ ቁምጣ ነው የማያምርባት፣ እግሯ ቀጭን ስለሆነ። ባይዘዌ ቀጭን እግር ያላቸው ሰዎች ወንዶችም ሴቶችም ቁምጣ አያምርባቸውም፣ ባይለብሱ ይመረጣል። ስሬስ ማለት ነው። ሀይሚ አሁን ቁምጣ ስትለብስ እግሯ ቀጭንዬ ስለሆነች ማለት አያምርባትም ምንም ነገር ማለት ነው። የሆነ በቃ ሌላ ሰው ቢከተትበት ብላችሁ ነው የምታስቡት ማለት ነው። ግን ቀሚሶች ግን በጣም ያምሩባታል። ቀሚስ ስትለብስ ረጅምም ለበሰች አጭርም ለበሰች ጉልበቷ ድረስ ማለት ነው። ቀሚስ በጣም ነው የሚያምርባት። ቱታዎችም ያምሩባታል። የሆነ ጊዜ ደጋግማ የሆነ ቁምጣ ለብሳ ስላየዋት ነው እንደዛ ምራቻ ስለማያምር ማለት ነው። የማያምር ነገር አያምርም በሉሽ፣ ያምራል እንዳትሉ። የሚያምረውን ያምራል ነው ማለት ያለባችሁ ቤተሰብሽ። ይሉንታ ምናምን እንዳይዛችሁ እና እንደዛ ነው። ለማንኛውም ውዶቼ ማሮቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ኧረ አዲስ ዜና አለ። አዲስ ዜና ማን ነው የሚባለው? ጆን ዳንኤል የሚባለው ከእስር ቤት ተፈቷል እየተባለ እንግዲህ ሶሻል ሚዲያው ቅውጥ ነው ያደረጉት። በጣም ደስ ይላል። ለአንድ አመት ከምናምን ታሰረ። ይበቃዋል፣ በቂ ነው። ሰው የሰው ልጅ ገሎ ራሱ አንድ አመት ከምናምን አይታሰርም ሀገራችን ውስጥ እና ጆን እንግዲህ ያው እንደተፈታ ቁጠሩ ሳምንት ወደ ቤቱ ይገባል ተብሏል።